ሀገር ልጆች ነን። ወንድሙን ያስተማረ ወንድሙን ያሳደገኝ። ስለዚህ ሌሎችም የሀገሩን ካህናት ማቅረብ እንችላለን። እኛ ችግር የለብንም። መቃብሩን ሄደን በቪዲዮ ማሳየት እንችላለን። ችግር የለብንም። እኛ የተቀበረበትን መቃብር ጭምር ማለት ነው። አንዴ ስማኝ፣ እኔን አንዴ ስማኝና ቀለመወርቅ አይተንፍሱ ቤተ ክርስቲያን ላይ ምን አይነት ባህሪ ነበረው ንገረኝ እስኪ። ምን አይነት ባህሪ ነበረው? ብራዘር ሳታለቅስ ንገረን። እንዴት እንደወጣ ንገረን። ከቤተ ክርስቲያን ከሃዲ ነው ድሮም ከልጅነቱ ጀምሮ ንገረን። አንድ ሚውቱን አብራና አስረዳን ምን አይነት ሰው እንደሆነ። ከቤተ ክርስቲያን ይደባደብ እንደነበረ አንተ እዛው ስለነበርክ ቤተ ክርስቲያን ቀሳውስትን ይደበድብ እንደነበረ፣ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን። ያው አንተ ላ ሚውቱን አብራ ሚውቱን ከኔ በላይ የኔ አብሮት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ። ቀለመወርቅ ምን አይነት ሰው ነው ብትለው፣ ቀለመወርቅ ኃይለኛ ሰው ነው የሚሉ ኃይለኝነቱ በሃይማኖቱ አይደለም በምግባሩ ነው። ገብተዋል አይደል? አባብሌ ኃይለኛ ሰው ዘራፊ፣ ሰዳቢ፣ ቀማኛ። ሃይማኖት ያለ ሰው ኃይለኛ ነው አይባልም። ሃይማኖት ያለ ሰው አክባሪ፣ ለሰው ተገዢ፣ ለሰው ታዛዥ ነው። እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው የሚባለው። እኔ እንደማውቀው እንደ ሃይማኖት ያስተምሩ። ግን እከሌ ኃይለኛ ነው ከተባለ ዘራፊ፣ ተሳዳቢ፣ ቀማኛና ነገረኛ ነው። ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ጭምት ነው። ሃይማኖተኛ፣ ሰው አክባሪ፣ ለታላቆቹ ታዛዥ፣ ቤተክርስቲያን ከታዞ ከቤተክርስቲያን ወጣ ብሎ አንድ 10 ሜትር አይሆንም ቤቱ ራቅ ብሎ ነው ከዘራ ይዞ ነው የሚጠብቀው። ስለዚህ ያን ሰው በዛ ያደገ ሰው ስለ ቤተክርስቲያን ጥሩ ያወራል። አንዴ ጥሩልኝ እስኪ፣ አንዴ አስገቡት። ፌስ ቱ ፌስ ይውጣና ከኔ ጋር ያውራ። ሊክድ ይችላል። ይሄ ያለቀውም ይሄ እንደዚህ ነው ብሎ ሊል ይችላል። ግን እኔ አበበ ጉልላት ልጅ ሶስተኛ ታናሹ ካሱ ጉልላት በኩረ የምባል ነኝ። አሁን ምንድነው ቀለመወርቅ አይተንፍሶ አንድ ትልቅ ክህደት አድርጓል። በአበበ ጉልላት ምን አይነት ክህደት? ቤተ ክርስቲያን አድርጋ የማታውቀውን በቅዱስ ቁርባን ውስጥ መርዝ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ። ውሸት ነው። ይኸው እየሰማችሁ ነው። ውሸት ነው። ቤተ ክርስቲያን ውስጥ በቅዱስ ቁርባን መርዝ ተደርጎ ለማንም አይሰጥም። ይኸው ተሰጠ፣ ሞተ፣ ሆዴን አቃጠለኝ እያለ ነበረ። ሆዴ ተቃጠለ እያለ ነበረ የሞተው አለ። ሲሞት ሆዴ ተቃጠለ እያለ ነበረ የሞተው። ይሰማል። እሱ ብቻ አይደለም። በነገራችን ላይ እሱ ብቻ ሳይሆን እምነቱንም ሊቀይር ነበረ። እምነትንም ከተማ ስመጣ አንተ ሆናለሁ ብሎ ነበር ነው ያለው። እምነቱን ራሱ ሊቀይር ነበረ። ሊሆን ነበር። አንዴ ስሙን ቀሲስ ስልካችን ሊዘጋ ነው። ቀጠሮ ያዙልን። ቀጠሮ ስልካችን ሊዘጋ ነው። ይሰማችኋል? እኔ ደውልልሃለሁ። እኔ ደውዬ አገኛለሁ። በቃ ቻርጅ አድርጎ በቃ ችግር የለውም። ውረዱ። እኔ ደውዬ አገኛለሁ። ዴቭ ቀጠሮ ያዙልን። ስልካችን እስክሪንሾት አድርገው በቃ እኔ ደውልልሃለሁ። ጋይት ዴቭ እኔ ደውልልሃለሁ። አንዴ አዳምጡኝ። ይቅርታ አንዴ አዳምጡኝ። ውረድ በቃ አንዴ ቆይ ደሜ አንደኛ ራሳችሁን ጠብቁ። አንተን ያስወረድካቸው ሀብተወልድ ከታች እያዳመጡ ከሆነ ሀብተወልድ አንተም ራስህ ኃላፊነቱ ውሰድና እየሰማኝ ነው ሀብተወልድ? እየሰማሁ ነው ቀሲስ፣ እየሰማሁ ነው። ይህ ሰውዬ እግዚአብሔርን የማይፈራ ሰውን የማያከብር ሰው ነው። ነፍሰ ገዳይ ነው። እውነት ለመናገር
ያልሞተ በህይወት የሚያውቀውን ሰውዬ ማለት በህይወት የሚያውቀውን ሰውዬ በመርዝ ገደሉት አለ አንደኛ። ሁለተኛ ያልሞተን ሰውዬ ድምፅ አምጥቶ ይሄ ነው ብሎ ነው ያቀረበው። የማን የቀሲስ በትረ ቀሲስ በትረ በህይወት ያሉ ኦኬ፣ በስቱዲዮ የተቀረጡትን ቅዳሴ ነው ያቀረበው። ያልሞተን ሰውዬ የእሳቸው ድምፅ ነው ብሎ ነው ያቀረበው ያልሞቱትን። ኦኬ፣ አበበ ጉልላት ደግሞ እንደሚታወቀው ወንድሙ ነው እዚህ ጋር የመጣው። የቤተ ክርስቲያን አገልጋይ የነበረ ጭምት የነበረ በጣም መልካም ሰው የነበረ ሰው ነው። ይሄ ሰው ታሞ ነው የሞተው እንጂ ቤተ ክርስቲያን አገልጋይ የነበረ ለቤተ ክርስቲያን በጣም ተቆርቋሪ የነበረ ሰው ነው። እንዳለው እሱ በቅዱስ ቁርባን አይደለም የሞተው አንደኛ። ሁለተኛ ያሰማው ድምፅ ያልሞተን ሰው ድምፅ አምጥቶ የእሱ ነው ያለ። ሁለቱን ነገር ፕሩፍ አድርገናል። አንደኛ አበበ ጉልላት በቅዱስ ሥጋው በክቡር ደግሞ አልሞተም። ሁለተኛ ያቀረበው ድምፅ የአበበ ጉልላት ሳይሆን የቀሲስ በትረ መሆኑን አሳይተናል። ስለዚህ ሀብተ ወልድ የምታደርግልኝ ምንድን ነው? እነዚህ ልጆች ይህ ሰውዬ በተለያየ መንገድ ሊያጠቃቸው ስለሚችል ራሳቸውን እንዲጠብቁ አድርግ። ሀብተ ወልድ ራሳቸውን ይጠብቁ። ምክንያቱም ውጭ ሀገር ነው የሚኖረው። እንደሚታወቀው ከልጅነቱም ጀምሮ ቀለመወርቅ በዱላ የሚያምን በጉልበት የሚያምን እግዚአብሔርን የማይፈራ ቤተክርስቲያንን የማያከብር የነበረ ሰው ነው። ስለዚህ እንደዚህ ያለ ወሮ በላ እና ይሄ እግዚአብሔርን የማይፈራ ሰው ልጆቹን ሊያጠቃቸው ስለሚችል ኦኬ፣ ራሱን በእርግጥ የእሱም ቤተሰብ ይኖረዋል፣ ምንም ጥያቄ የለውም። ስለዚህ ልጆቹ አንድ ነገር ቢሆኑ ከዚህ በኋላ በነገራችን ላይ ጉዳዩ የቤተ ክርስቲያን ይሆናል። እነዚህ ልጆች መረጃ በመስጠታቸው ምክንያት የሆነ አጠቃቸዋለሁ ካለ ኦልሬዲ ዓለም ሰምቶታል። ኦኬ፣ ወንድሙ ቀርቧል። በውሸት ስለከሰሰ የሌላ ብዙ የሚወጡ መረጃዎች ስላሉ ልጆቹ አንዲት ነገር ቢሆኑ ከዚህ በኋላ ቀለመወርቅ ልጆቹን መጠበቅ ግዴታ ይኖርበታል። ኦኬ፣ እንደዚህ ቀደሙ እየዋሸ መቀጠል ስለማይችል ኦልሬዲ ሪከርድ ተደርጓል ይሄ ጉዳይ እና ልጆቹ ራሳቸውን እንዲጠብቁ አድርግ። ደምረው ደውልላቸውና ራሳቸውን ይጠብቁ። በሌላ ቀን ግን ቀጠሮ አስይዛ በስነ ስርዓት ወይ ቅዳሜ እናደርገዋል። ቅዳሜ ኦልሬዲ እኮ እኔ ዲቤት ጠርቼው ነበረ በዚህ ጉዳይ ላይ ኦልሬዲ ፕሩፍ ሆኗል ከወዲሁ። ስለዚህ በዚህ አጋጣሚ ለወንድሙ መጽናናትን፣ ለቤተሰቡ መጽናናትን፣ አጠቃላይ በዚያ ቤተክርስቲያን ያንን ቤተክርስቲያን ጭምር ነው የተከሰሰው። ቤተክርስቲያን እንኳን የሁላችን ናት፣ ግን ካህናቱን እዚያው የቀበሩትን ሰዎች በስሙ እውነት ለምን በእግዚአብሔር መንግስት ያለ ነው ወንድማችን ይሄ ሰው እና ግን የዋሸው አንደኛ ቀለማው ማነው አበበ ጉልላት በህረ ነው ያለው። በህረ ሳይሆን በኩረ ነው። እሱ ከበትረ ጋር ለማመሳሰል ነው የሞከረው። ቀለሜ ትናንትና ውሸታም ነበረ። ከልጅነቱ ጀምሮ እግዚአብሔርን የማይፈራ ነበረ። ዛሬም የማይፈራ ነው። ዛሬም ተሳዳቢ ነው። ዛሬም በቤተክርስቲያን ላይ የሚያምጽ ነው። ይህንን ሰው ደግሞ ፕሮቴስታንቶች ወንጌላዊ ብለው ይዘውታል። ወንጀለኛን ሰው ወንጌላዊ የሚሉ እንዳጠቃላይ የጴንጤቆስጣን ማለት የውድቀት ምልክት አድርገን እንወስደዋለን። ይህንን ሰውዬ የማታወግዙ ከሆናችሁ እናንተ ጴንጤቆስጣል በአጠቃላይ እኔ ጴንጤቆስጣል እያልኩ ነው ከዚህ በኋላ ማወራ እንትኖችን ሉተራንን አልጨምርም፣ መካነ ኢየሱሶችን አልጨምርም። ጴንጤቆስጣል መጽሐፍ ቅዱስን ገልብጦ እንደ ሙስሊም የሚረዳ ተሳዳቢን የሚያነግስ ለተሳዳቢ ማበረታቻ የሚሰጥ ነው ጴንጤቆስጣል። ይህንን የማያወግዝ በሙሉ የቀለመወርቅን ከዚህ በኋላ ላይ በላይ ቁጭ ብሎ የሚያዳምጥ በሙሉ ዋሽታን ይቅርታ ጠይቅ እማይል በሙሉ የቀለሜ የራሱ ተመሳሳይ ወንበዴና ተሳዳቢ ነው ብዬ ነው የምወስደው። ይቅርታ አድርጉልኝ። እኔ በቤተ ክርስቲያን ላይ እንደዚህ በዋሽ ይቅርታ ጠይቃለሁ። ዋሽቷል። በሞተ ሰው ላይ ቁማር ተጫውቷል። ይህንን ነው ማለት የምፈልገው። በጣም እናመሰግናለን። ሀብተ ወልድ ደሜ በጣም ተባረክ። አንተ ጀግና ነህ። በቃ ጀግና፣ የእውነቴን ነው። ስለዚህ ልጆቹ ራሳቸውን እንዲጠብቁ አድርግ አደራ። እነሱ እኔ ላይ ራሱ ወንድምየው እዚህ አዳማ አለና ወንድምየው እዚህ አሁንም እያዳመጠ ነው። ወንድምየው እዚህ አዳማ አለ። የኔ ጓደኛዬ ነው። ወንድምየው ጓደኛዬ ነው። ሰርግ ሳያደርግ እኔ ነበርኩ አብሬው። አንድ ቤተክርስቲያን ነበር ያኔ ጴንጤ በነበር አንድ ምንፍቅና ውስጥ ነበር። አሁንም እንደዛው አለና እኛ ባለማህተቦች
አንገታችን ይበጠሳል እንጂ ለሚበጠሰው አንገታችን አንፈራም። በቃ ለሚበጠሰው አንገታችን አንፈራም። ይህም ማዕተብ ግን አንገታችንን ካልበጠሱ በቀር ሊበጥሱብን አይችሉም። ማዕተቡ እግዚአብሔር ከኔ ጋር እንዳለ ምልክቴ ነው፣ የመዳኔ ምልክት ነው። እኔ ጋር የሚመጣ ማንኛውም የአጋንንት አሰራር እግዚአብሔር በኃይሉ ችሎት መልአኩን ልኮልኝ እየገለባበጠ እያየው ነው። ቀሲስ እያየው እምነግሮት እውነት የሆነ ነገር እምነግሮት ማለት ነው። እያየው ነው። አንድ ቀንም ማለት ነው በእግዚአብሔር አሁን ባለሁበት በእግዚአብሔር ተጠራጥሬ አላውቅም። እግዚአብሔር ይመስገን። መጽሐፍ ቅዱስ ሲናገር ያውቃሉ። እርጅናህን በዘይት አለመልማለሁ ይላል። ይኸው ለመለመ። እኔ ኦርቶዶክስ ኮንኩ በኋላ እግዚአብሔር በሚያውቀው የእውነት መንገድ ከተገለጠልኝ በኋላ ለመለምኩ። አሁንም እየገለጥኩ ያለሁትኝ እዚህ ቅድስት ተዋሕዶ ቤተ ክርስቲያን ላይ የሚነገርባት ውሸት ነው እያልኩ እየገለጥኩ ነው። ከሚናገሩባት ውሸት ከሚናገሩባት ሰዎች መካከል አንዱ ቀለሜ ነው። አንደኛ ቀለሜ የሚያደርጋቸውን ነገሮች ነው እያንዳንዱን እየገለጥኩ ያለሁት። ስለዚህ እዚህ ያላችሁ ፕሮቴስታንቶች፣ እዚህ ያላችሁ ጴንጤቆስታሎች፣ እዚህ ያላችሁ ሉትራኖች ስሙኝ። ቅድስት ተዋሕዶ ቤተ ክርስቲያን እውነተኛ የሆነውን ክርስቶስ ኢየሱስን በአደባባይ የምትሰብክ እውነተኛ አስተማሪ ናት። እውነተኛ ግንድ ላይ መጣበቅ ከፈለጋችሁ ኖ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን አንደኛ አርጋ የምትጠር ራስ አርጋ የምትሰብክ ራስ አርጋ ክርስቶስ ኢየሱስን ያለምንም አጋዥ ብቸኛ አዳኝ ነው ብላ የምታምን ለማዳን ከሰማይ የወረደ እሱ ብቻ ነው ብላ የምታምን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠ ይህ ነው ብላ የምታስተምር የሐዋርያት ሥራ ምዕራፍ 4:12 ፒላር የሆነውን ትምህርቱን የምትናገር ወገኖቼ በቅዳሴ ላይ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 32 ያለውን የምትሰብክ ኦርቶዶክሳዊ ቤተ ክርስቲያን ናት። አንድ ነገር ልጨምርላችሁ ወንድሞቼና እህቶቼ፣ በዓለም አደባባይ በኢትዮጵያ አደባባይ ቀን ቆጥራ ቀን አዘግታ ስለ ክርስቶስ ኢየሱስ የምትሰብክ ትክክለኛ ኦርቶዶክስ ናት። ካቶሊክ አይደለም፣ ፕሮቴስታንት አይደለም። ልንገራችሁ፣ ጥምቀቱን የምታሳየን ኦርቶዶክስ ናት። ስቅለቱን የምትናገርልን ኦርቶዶክስ ናት። ትንሣኤውን የምትናገርልን ኦርቶዶክስ ናት። ወንድሜ መወለዱን የምትናገርልን ኦርቶዶክስ ናት። ቀን አዘግታ ካላንደር አዘግታ ከዚህ የበለጠ ወንጌል የለም። እኔ ይሄ ወንጌል ነው በኦርቶዶክስ ውስጥ በርቶልኝ ለካ ተሳስቼ ነበር ብዬ የተመለስኩት። ወንድሞቼ ልንገራችሁ፣ በጥስጥስ ባለ ምንም አባት በሌላችሁ አባት የላችሁም። እናንተ አባት የላችሁም። እኔ ቀሲስ ሁሉም ኦርቶዶክሳዊ አባት አለው። አባት ተው ሲለው የሚሰማው ያልተሸቃቀጠ ያልተሰነጣጠቀ ያልተበጠጣጠሰ ሃይማኖት ውስጥ ነው ያለ ነው። አንድ ዶግማ አለን ያልተከፋፈለ። ያ ዶግማ የሚናገረው ቀሲስዬ አላወቁትም፣ ስለ ክርስቶስ ኢየሱስ ነው የሚናገረው። በጣም ነው የሚገርመኝ። ከበራልኝ በኋላ ሚስጥረ ሥላሴ ስለ ክርስቶስ ይናገርበታል። ሚስጥረ ሥጋዌ ስለ ክርስቶስ ይናገርበታል። ሚስጥረ ጥምቀት ስለ ክርስቶስ ይናገርበታል። ሚስጥረ ቁርባን ስለ ክርስቶስ ይናገርበታል። ሚስጥረ ትንሣኤ ሙታን ስለ ክርስቶስ ይናገርበታል። ከዚህ የበለጠ ምን አይነት ወንጌል አለ ወገኖቼ? ምን አይነት ወንጌል አለ? አእምሯችሁ ተበርዟል። እውነቴን ነው የምላችሁ፣ አእምሯችሁ ተበርዟል። በተለይ